ምንድነው ማየው? የማስልክ ነው ይለኛል። ያንተ ነው እንዴ? እና ታዲያ ማን ነው ላብ? ይዙ እኔ ምንም የማውቀው ነገር የለም እምላለሁ። ስልኩ እኮ ያንተ ነው እኮ እኔ አንቺን እንኳን እኮ እንደዚህ ብዬ ሴቭ አላደረኩትም። እኔም እሷ አንዴ ግራ ይገባኝ። እሺ አሁን ስልኩን አንሳው። ላንሳው? አዎ አንሳው። እሺ። ሄሎ ይዙ። አቤት። ለምንድን ነው ስልኩን ማታነሳው? ከሚስት ጋር ሆነ ነው እንዴ? ማለት እንተዋወቃለን እንዴ? ወይኔ ይዙ፣ ከሚስት ጋር ነህ እንዴ? በጣም ይቅርታ፣ በቴክስት አውራኝ በቃ። ጭራሽ መቼም እየተናደድሽብኝ አይደለም አይደል? ኧረ ምን ቦጣኝና ነው የምናደደው? በእውነት እኔ ማን እንደሆነች አላውቅም። አትማል እንዴ! ማን ነው የስልክን ፓስወርድ አልፎ ሌላ ሰው ሴቭ ያደረገው? እና እኔ የፈለገ ነገር ቢሆን እንዲህ ብዬ እንዴት ሴቭ አደርጋለሁ? እሱን አንተ ታውቃለህ። ይዙ እውነት እኔ ምንም የማውቀው ነገር የለም እምላለሁኝ። ምንም የማውቀው ነገር የለም። ሚስቴ ጋለች አትደውይ ብለሃታል? ኧረ እኔ አላልኩም። ይዙ እኔ ምንም የማውቀው ነገር የለም። እባክሽ እንደዚህ አትይኝ፣ እያስጨነቅሽኝ ነው። ይዛ ነገርች እኮ ነው የምታወራው። ምንድነው የማታውቀው? ከአንተ ውጭ ይዛናል እንዴ? እምላለሁኝ እኔ ምንም የማውቀው ነገር የለም። እንዴ ምንም የምታውቀው ነገር የለም? አዎ ምንም አላውቅም። ይኸው ካላመንሽኝ ይኸው ከዚህ በፊት ምንም አይነት ቴክስት ተላልከን አናውቅም። ማየት ያለብኝ ነው አይቻለሁ። ሌላ ነገር አያስፈልገኝም። ሄሎ እንዴት ዋልሽ? ላክሽለት? እሺ ቆይ እሱ መልሶ አልደወለልሽም? ይኸውልሽ ስልክሽን በፍጹም ክፍት እንዳታረጊ እሺ። ቴክስት መላኪያው ሰዓት ሲደርስ እኔ ራሴ ደውዬ እነግርሻለሁ። እሺ በቃ ደግሞ እኔ ካልደወልኩልሽ እንዳትደውይልኝ እሺ። እሺ በቃ ቻው። እሺ ቻው። ምን ነው የቆየው? እባክሽ ተኝቼ ነበር። ምን ሆነ? ምንም እንዲሁ ደብሮኝ ነው። ከመሬት ተነስቶ ነው እንዲህ የሚደብር? የእኔ መደበር አዲስ ነገር ነው እንዴ? ባይሆንም በዚህ ልክ ግን መደበር አልነበረብህም። ለምን ተደበርክ ብለህ ልትገርፈኝ ነው እንዴ? እስኪ እኔን ተውኝና ምንድን ነው የምታዩት? ቆንጆ የሃይስኩል ፊልም ነው። አላየሁትም፣ ግን ደስ የሚል ይመስላል። ምን አይነት ታሪክ ነው? እንዴት አደረሽ? ደህና። ምንድን ነው እንግዳ እንዳለበት ሰው በጦት ሽር ጉድ የምትይው? ይዙ አልተነሳም እንዴ? አዎ እህቴ። ፍቅር እንደያዘው የተረዳችው ሴት ስትሸሸው ጊዜ እሱ ደግሞ ከቤት መውጣት እስከሚያቅተው ድረስ ከባድ ችግር ውስጥ ገባ። ማለትማ ለመፎካከሪያ እልህ ይጋባሉ። ከዛ ትንሽ እንደሄዱ እሷ ራሷን ከጨዋታ ውጭ ታደርጋለች። እሱ ግን ፍቅር ይይዘዋል። ጓደኞቹን በተደጋጋሚ ሊያግዙት ቢሞክሩም እሱ ግን አልናገርም በማለት ብቻውን ይብላላል። እሺ መጨረሻው ምን ሆነ? ገና እኮ መጨረሻው ላይ አልደረስንም፣ ብዙ ይቀረናል። እናንተ ምንድን ነው? ቆይ አውቃችሁ ስለ ራሴ ነው እንዴ የምትነግሩኝ? እንዴ ምንድን ነው የምታወራው? አንተ ፍቅር ይዟል እንዴ? የምን ፍቅር ነው የሚይዘኝ? እና ምንድን ነው ስለ እኔ ነው የምታወሩት የምትለው? በቃ ተውት፣ ፊልሙን እንይ። መጨረሻውን ማየት እፈልጋለሁ። ምን ያደርግልሃል መጨረሻውን ማየት? ከፈለክ መስራት ትችላለህ። ምንድን ነው የምሰራው? መጨረሻውን ነው። ምንድን ነው ቆይ አንቺ የምትቀባጠሪው? እባክህ ምንም አልቀባጠረችም። ቆይ ግን አንተ እስከ መቼ ደብቀህ የምትቆየው? የሚገርመው እኮ ምንም ነገር ማናቅ ነው ይመስልህ። እኔ የምለው ቆይ ምንድን ነው የነካችሁ? ስለ ፊልሙ ታሪክ እንኳን ስንነግረህ ስለምን እንደምናወራ ማሰብ አችልም?
ቆይ አንተ ከእኛም ከእሷ የምትሸሸው ገደል ልገባ ነው እንዴ? ኧረ ተረጋጉ እንዴ። ስማ፣ በሽታን ካልተናገርክ መፍትሄ አታገኝም። እሺ አንተም እንደ አቤል በቅዠት ውስጥ መኖር ካልፈለክ በስተቀር ስሜትን በግልጽ ብትናገር ይሻላል። ባቢ እንዲህ ስናወራ ቀልድ ቢመስልም ከዕለት ተዕለት ግን የሚያስጠላ ድብርት ውስጥ እየገባ ነው። እሺ እኔ የምልህ አጠገቧ እንዳትደርስ ተብለህ ተገርፋል እንዴ? ቆይ እናንተ ተዘጋጅታችሁ ነው እንዴ የጠበቃችሁ? ለምንድነው ደግሞ የምንዘጋጀው እንዴ? እንደመጣ ልክ ልክን እንንገረው ብላችሁ ነው? ምን የሚነገር ልክ ልክ አለና ነው የምንነግርህ? ቆይሽ ምንድን ነው የምትሉኝ? እውነቱን ተናገር። አዎ እመን፣ መታመምህን እመን። እናንተ ያማችኋል እንዴ? እኔ መች ታመምኩኝ? ከዚህ በላይ ምን ትሆን? አረ በእናታችሁ ግራ አታጋቡኝ እንዴ። ይኸውልህ ባቢዬ፣ አንተ በሌሊ ፍቅር መነደፍን እስክታምን ድረስ መሰቃየትን አታቆምም። ማኔ? አዎ አንተ። አሁንስ በጣም እየሰለቻችሁኝ ነው። ያማችኋል እንዴ? ምን ሆንክ? ቆይ ምን ነው እኔም ፍቅር የያዘ የሚመስለው? እንጥልህ ነው እንጥልህ። እስኪ ሀበል ሀበል? አዎ ሀበል። ምንድነው 10 የምትደጋግምብኝ? ቆይ ግን እንደዚህ ከምትሆን ለምን ማፍቀርን አታምንም? ቆይ ፍቅር ሲይዝ እንዴት ነው የሚያደርገው? ምንድን ነው ይዙልም እንዴ? ምንድን ነው ይዙ? ምንድን ነው ቆይ የተፈጠረው? ምንድን ነው እያለቀስሽ ነው? አዎ ምንድን ነው የተፈጠረው? ቆይ ለምን አትነግሩኝም? አትንከኝ። አሁንም አጋጣሚ ልትለኝ ነው? እኔ ምንም የማውቀው ነገር እንደሌለ ነገርኩሽ አይደል እንዴ? ቆይ ለምንድን ነው እንደዚህ የምትይኝ? ይዙ በቃ ዝም በል በእናትህ፣ ዝም በል። አረ ተረጋጉ። ቆይ እንዴ ለጎረቤት ጭምር ነው እንደምትጣሉት? ቆይ አረ ድምጻችሁን ቀንሱ እንጂ። ቆይ እኔ ልጅ ነው እንዴ ይመስላል? አረ ብቻ ተይ በላት በእናትህ። እንዴ ምን እየሆነች ነው? ለምን እኔ ያየሁትን አታሳየውም? እኔ ማንቱ ምንቱን እኔ ምንም የማውቀው ነገር የለም። ምን እልሻለሁ? እባክሽ እንደዚህ አትሁኝ። እንዴ ምንድነው? ምን ሆናችሁ? ይዙ ቆይ ምንድነው ያየችው? ማን ቴክስት እንዳደረገልኝ ፈጣሪ በሚያውቀው እኔ ምንም ነገር አላውቅም። ፈጣሪ ጋር ምን አደረሰ? አንተ ካወቅህ አይበቃም እንዴ? ቆይ ለምንድን ነው ማታምኝ እንዴ? ከዚህ በፊት ሰው ሰልት ያሽኝ እኮ ነው የምመስዩ። እንዲህ ለመሆን ከዚህ በፊት አንተ መያዝ ነበረብኝ። ተረጋጊ ትንሿ። እንዲህ በመሆን የሚፈታ ነገር አለ እንዴ? አዎ አለ። ነይ ትንሿ። በንዴት ጊዜ ከሰው ጋር መነጋገር እኮ ሰውን ያስቀይማል። እህቴ አዚ በቃ እውነቷን ነው። በኋላ ስትረጋጉ ብትነጋገሩ ይሻላል። ነይ ልጅ። ምን እየሆናችሁ ነው እናንተ? ምን ሆነን? ፍቅር ሲይዝ እንዴት ያደርጋል ነው እንጂ አልኳችሁ። እንደዚህ ተፋጥጡ ነው እንዴ ያልኩት እኮ። እንዴት እንደሚያደርግ እያሳየን እኮ። እሺ እንዴት ነው የሚያደርገው? አሳይኛ እስቲ ባቢ ልብ ብለህ አይኔ ውስጥ ምን ይታያል? እንዴ የኔ ፍቅር አይን ውስጥ ምን እንደሚታይ ማውቀው እኮ እኔ እንጂ እሱ አይደለም። እሺ የኔ ፍቅር እስቲ የታየሽን ነገር ንገሪ። እኔ የሚታየኝ ስስት፣ ጭንቀትና ናፍቆት ነው። የምን ጭንቀት ነው ደግሞ? አለ አይደል በማፍቀር የሚመጣ ጥልቅ የሆነ ጭንቀት። እጅ ወደዛ ትጃጃሉ ቢበናታችሁ። ሰውዬ ማወቅ ፈልጋለሁ አላልክም እንዴ? ምንድነው እንንገርክ? እሺ የምትናገሩ ከሆነ ተናገሩ። እኔ የምልህ እስከዛሬ እነዛን ሁሉ ሴቶች እያንጋጋ ፍቅር ምን ማለት እንደሆነ እስከዛሬ አታውቅም? አይገርምሽም? ውይ አንቺ ደግሞ የሱ ሴቶች መች ከአበባ ያልፉና ነው ማለት? በቃ አንድ አበባ ይዞ ይሄዳል፣ ከዛ ጠብ ነው። ወይኔ ልጆቹ ናቸው እንደዚህ ልጁን ወደ ኋላ ያስቀሩት። ወይኔ ባቢ። ስማ ባቢ፣ የምጠይቅን ጥያቄ አንድ በአንድ ትመልስልኛለሽ? እሺ ምንድን ነው? ፉክክሩን ስትጀምሩ ሊሊን ስታያት ራሱ ትደብር ነበር አይደል? ውይ በጣም። ከዛ ወደ ማል ስትገቡ ፉክክራችሁ ዘና እያደረገ መጣ። አይገርምሽም? ከዛ ራሷን ከፉክክር ውስጥ ታወጣ እናደደች። ምንድን ነው 10 ጊዜ አዋው የምታስቢኝ? አንድ ጊዜ ጠቅላላ አድርግሽ አትነግሪኝም እንዴ? በአንተ እርግጠኛ መሆን ስላለብኝ እኮ ነው። እሺ አሁን ቀጥይ። ከዛ ሙሉ ለሙሉ ስትዘጋ ውስጥ መረበሽ ጀመረ። ስታያት መደንገጥ፣ በስተመጨረሻም ሽመሽ ውስጥ መረበሽ ጀመረ። ቆይ መቅዲ ምንድን ነው ውስጥ የሆነች ነው እንደምታወሪው? እስካሁን ያለችው ነገር ልክ ነው እንዴ? አዎ ሁሉም ልክ ነው። ምን ስጠብቅ ነበር እስካሁን? ይህ እኮ ከባድ ፍቅር ነው። ቆይ ፍቅር እንደዚህ ያስጠላል እንዴ? ምኑ ነው የሚያስጠላ? ማለቴ ፍቅር እንደዚህ የሚረብሽ ከሆነ ምኑ ነው ደስ የሚለው? እየተረበሽ ካለው እኮ የምትፈልገውን ነገር ስላላገኘ ነው። ስማ እኔ እንዳንተ የምመናቀር አይደለሁም። እሺ አሁን ላገኛ ቀጥሬያታለሁ። ለምን እንዴ? ጓደኛዬ እኮ ናት። ምንድን ነው የምትለኝ? ከመቼ ጀምሮ ነው ደግሞ ጓደኛሞች የሆናችሁት? እሱ አንተን አይመለከትም። አሁን የጀመርነውን ፊልም ጨርሱ። እኔም ሄጄ ልምጣ። መቅዲ በእናትሽ ምን ልትያት ነው? እንደማትሆናት ልነግራት ነው። እንዴ ያምሻል እንደ አንቺ? ምንድን ነው? ለምንድን ነው እንደዛ የምታያት? አረ በእናታችሁ ቀልድና ቁም ነገር እየለየን እንጂ ወገን። እጭ ምን አይነት ዕዳ ነው በእናታችሁ? ለማንኛውም ምን የመጣው
ቆይ ምን ተፈጥሮ ነው? ማናት? እኮ ምንም አልገባኝም። ቆይ ማናት? አረ በደንብ ንገረኝ እስኪ ማናት? ቆይ እኔ ምን አውቄ? ቆይ እስኪ ይኸው በእናትህ ቆይ ላፍ ብለህ ሴቭ ያደረግከው ማንን ነው? እኔ ምን አውቃለሁ? በአንተ ስልክ ሴቭ የተደረገ ነው የማታውቀው? እኔ ምን አውቃለሁ? በእናትህ እንዴ አይደለም ሌላ ሴት የሚስቴን እንኳን እንደዚህ ብዬ ሴቭ አላደረኩም እኮ። እኔ ምንም እየገባኝ አይደለም። ቆይ ምንድነው ነገሩ? እስኪ አንተ እንኳን እመነኝ በእናትህ። እንዴ እኔ ምንም አላውቅም አልኩኝ እኮ። ቴክስት እኮ የምትዋወቁ ነው የሚመስለው። እሱ እኮ ነው ግራ የገባኝ በእናትህ። ቆይ አንተ መልስ አልደወልክም? ቶሎ ነው የደወልኩት ግን ዝግ ነው። ይዙ ይሄ ነገር ግን ሆን ተብሎ አይመስልም? በጣም እንጂ በጣም። እሺ ምንድነው የሚሻለው? እንዴ ልጅቷ እኮ ራሷን ልስት ነው። ምንድነው የሚያስታት? ቆይ ሁሉ ጊዜ ስንኖር አንድ ነገር አድርጌ አውቃለሁ እንዴ? ወይስ የሴት ችግር ነው ያለብኝ ነው የሚመስላት? አረ ተረጋጋ። ከሷ ብሰህ ቁጭ አልክ እኮ። ለምንድን ነው የማልብሰው? ቆይ እኔን አታውቀኝም እንዴ? ስለማታውቀው እኮ ነው በቃ ያልጠበቀችው ነገር ሆኖባት የተበሳጨችው። ቢያንስ በስርዓቱ እንኳን አትጠይቀኝም እንዴ? አሁን እኮ ጭራሽ ቴክስቱ አይደለም ያንተ ሴፍ አደራረግ ነው እያበሳጫት ያለው። አደራረገ ትለኛለህ እንዴ? በእናትህ ቆይ እኔ መች ሴፍ አደረኩ? እሱን የምታውቀው እኮ አንተ ነህ፣ እሱ አይደለችም። ካላወቀች ቢያንስ ነግራት ትስማኛ። እሺ አሁን ተረጋጋ። በጧት ራስን አትረብሽ። አሁንማ እኮ ተረበሽኩ እኮ። ከመረበሽም አልፎ ተናገው። እዩ እባክህ ራስን ለማረጋጋት ሞክር። ወይኔ ከተኛውበት ሰይጣን ቀስቅሶ እንደዚህ ይረብሸኝ። አይገርምም? ቆየሁብሽ አይደል? ችግር የለውም። እንዴት ነሽ? አለሁልሽ። እንዴ ምን ፊትሽ ደግሞ ምን ነው? ምን ሆነ? አረ መልክሽን አይደለም ባክሽ፣ እንዴ ቅርዝዝ ስላልሽብኝ ነው። ዝም ብዬ ነው። ግን ለምንድን ነው በጥብቅ እፈልግሻለሁ ያልሽ? እንዲሁ ላገኘሽ ስለፈለግኩ ነው። ማለት ያለምንም ምክንያት? አዎ። እንዴ አንቺ ለማግኘት የግድ የሆነ ምክንያት ያስፈልገኛል እንዴ? አይ እንደዛ ሳይሆን በጥብቅ እፈልግሻለሁ ስትይኝ እኮ ምን ልትለኝ ነው ብዬ ነው። እሱማ ልልሽ ነው፣ ግን ምንም ያጓጓሻት መስሎኝ። ለምንድን ነው ደግሞ የምጓጓው? ለምን ነው የማትጓጊው እንዴ? ወሬ አይደል እንዴ? አይ አንቺ ለወሬ ነው እንደዚህ አቅለብልበሽ ያመጣሽኝ? እና ሌላ ምን አለ? እሺ ምንድን ነው? ስለ ባቢ ላወራሽ ነው አይደል የመሰለሽ? ኧረ አይደለም። ለምንድን ነው ግን ስለ ባቢ የምታወሪ? ያው እኔና አንቺ ሰሞኑን ድረስ እሱ ስለሆነ ነው። እሱ ያለፈ ነው፣ ብንረሳው ይሻላል። ለምንድን ነው የምንረሳው እንዴ? ምን ተፈጠረ? ቆይ በዚህ ልክ ማለት ምንድን ነው እንዴ? እኔ ማላውቀው ነገር አለ እንዴ ብዬ ነው። ምንም የማታውቂው ነገር የለም። የኔና የባቢ ፉክክር ነበር፣ ከዛ ተሸነፍኩ ወጣሁ በቃ። ለምን የተሸነፍሽው? አለ አይደለ አስፈላጊ መስሎ አልታየኝም። አስፈላጊ መስሎ ያልታየሽ ፉክክሩ ነው ወይስ ያንቺና የባቢ ግንኙነት? ሁለቱ። አንቺ ልጅ ትወጂዋለሽ እንዴ? ማንን? ልዑልን። ያምሻል እንዴ አንቺ? ምን ልበል ታዲያ? አሁን ስለ ባቢ እያወራ ማንን ነው ስትይኝ ነው? እና ትወጂዋለሽ ትይኛለሽ እንዴ? ብልሽስ እንዴ? ያየሁትን ነው እንጂ ገምቼ ነው እንዴ ያልኩሽ? ምንድን ነው ደግሞ ያየሽው? መቅዲ ይኸውልሽ፣ እኔ እንደምታውቂው ፍቅር ላይ ስለሆንኩ ብዙ ነገሮችን አይቼ መረዳት እችላለሁ። ገባሽ? መረዳት ነው ወይስ መገመት ነው የምትችይው? ሁለቱንም። ጥሩ። እኔ ገየሽ ግን መገመትሽ አቁም እሺ? አንቺ እንኳን እየገመትኩ አይደለም፣ የማይሆን ነው የምናገረው። አረ በፈጠረሽ ትንሿ እንዳትታመሚ። ተይኝ እስኪ። ወይኔ እኔ የምልሽ ትንሿ ኢዛና ስልክ ላይ ያየሽው ቴክስት ግን ይሄን ያህል መጥፎ ነገር አለው እንዴ? እንዴት ነው የማይኖረው? ትንሿን እኮ ግራ ገባኝ። እሱንም ስጠይቀው ምንም አላውቅም ይላል። ላፍ ብሎ ሴቭ ካረጋት በኋላ ነው አላውቃትም የሚለው። ምናልባት እኮ ሁለታችሁ መሀል ገብቶ የሆነ ሰው ስልኩ ላይ ሴቭ አድርጎ ቢሆንስ? እንዴ ማነው እንደዚህ የሚያደርገው? እኔ እንጃ ትንሿ፣ ምናልባት የሚሰራበት አካባቢ ሊሆን ይችላል። እኔ እንጃ አይመስለኝም፣ በፍጹም እንደዛ አይመስለኝም። እርግጠኛ ነሽ ትንሿ? አዎ በጣም እርግጠኛ ነኝ። መጀመሪያ ግን ማጣራቱ አይቀርም። አዜብ ምንድነው ማጣራቱ ምናምን? ቆይ ከዚህ በላይ ምን እንዳይ ነው? ግድ የለሽም ትንሿ። ምናልባት መስሪያ ቤት አካባቢ የሆነ ሰው ስልኩን ወስዶ ሴቭ አድርጎ ምናምን ሊሆን ስለሚችል እሱን ረጋ ብለሽ ማጣራት ይኖርብሻል። እንዴት አድርጌ ነው ቆይ ይሄንን አይቼ የምረጋጋው? ወይ ካልሆነ መቅዲ ልጥራልሽ እንዴ ትንሿ? አይ አያስፈልገኝም። እሺ በቃ ዝም በያ እንዳያምሽ። ከአንቺ ምን እንደሚያስገርመኝም ታውቂያለሽ? ሁሌም ስለ አንድ ሰው ስታወሪ በጣም እርግጠኛ ሆነሽ ነው የምታወሪው። እኔ ገምቼ ሳይሆን እርግጠኛ ሆኜ ነው የማወራው። ስለ እኔ ግን ምንም እርግጠኛ የሚያደርግሽ ነገር የለም። እርግጠኛ ሳልሆን ምንም ነገር አላወራም አልኩሽ እኮ። ቆይ ፍቅር ይዞሻል የምትይኝ የምርሽን ነው እንዴ? ግጥም አድርጌ ነው። ስሚ እኔ በዚህን ሰዓት የምጃጃልበት ምንም ምክንያት የለኝም። እሺ እሱን የሚወስነው ልብሽ እንጂ አንቺ አይደለሽም። እሺ እባክሽ መቅዲ፣ የማይሆን ነገር እየተናገርሽ ውስጤን ለመረበሻት ሞክሪ።
ሊልዬ እኔ ላንቺ ብዬ ነው። እውነቴን ነው። ተይ ይቅርብሽ። ምንድን ነው ደግሞ የሚቀርብኝ? ይሄን ግትርነትሽን ነዋ። ቆይ ይሄንን ልታወሪ ነው ከዛ ድረስ የመጣሽው? እኔማ ሰላም ልልሽ ነው የፈለኩሽ። እሺ እንደዛ ከሆነ በቃ ልሂድ፣ ስራ አለኝ እኔ። ቆይ እንጂ መች ጨረስኩ። ዛሬ ክላስ ስለሌለ ለምን አንድ ላይ ፊልም አናይም? እኔ ይቅርብኝ፣ አንድ የማደርገው ነገር ስላለ ልሂድ። ዊ ግድ የለሽም፣ ቆንጆ ፊልም ነው። ደስ ይለኝ ነበር እኮ ግን ብለው ነገር የለም። ተነሽ እንሂድ። እሺ ግን የት ነው የምናየው? ሎሌ ጋ ነው። እና እሱ ጋር አብረን ልንሄድ ነው? አዎ ምን ነው? ምንም። እሺ ግን አልቆይም። እሺ እሺ ተነሽ በቃሽ። ምን እያደረክ ነው? ምን አደረኩ? ለምንድን ነው ያስከኝ? ትንሿ ማውራት አለብን። አሁን ምንም ነገር ማውራት አልፈልግም። በቃ ልቀቀኝ ልሂድ። እባክሽ ተረጋጊና እምልሽን አዳምጪ። በቃ እኔ ልሂድ ከፈለጋችሁኝ አለሁ። እሺ ቆይ ለምን ደግሞ አሰማኝ? እኔ ምንም ማውራት አልፈልግም አልኩህ እንዴ? ለምንድን ነው ቆይ እንደዚህ መቸኮል የጀመረሽ? ኧረ እየቸኮልኩ ነው። አዎ በጣም እየቸኮልሽ ነው። ከአንተ እኩል ቴክስትን ማንበቤ ነው ችኩል ያስባለኝ። ቴክስቱን ያነበብሽው እኮ እኔ ስለፈቀድኩልሽ ነው አይደል እንዴ? የፈቀድክልኝ እኮ እንደዚህ አይነት ቴክስት መሆኑን ስላላወቅክ ነው። አረ በፈጠረሽ ምን ዋሻው እንዴ? ቆይ በዚህ ልክ ልክስክስ አድርገሽ ነው እንዴ የምታስቢኝ? እንደዚህ ሆነ ምንም ነገር ማውራት አልፈልግም። አሁን በቃ ልቀቀኝ ልሂድበት። አትሄጂም። የፈለግሽውን አውሪ። ምንም ነገር ማውራት አልፈልግም። በቃ አላወራህም። በቃኝ። ድንገት ውስጥሽ ያለው እንዳታወሪ ፈርተሽ ነው? አዎ የምርሽ ነው እንደዚህ የምትሆኝ? ኢዛና ምንም ደህና አይደለሁም አልኩህ እኮ በቃ። እንደዛ ነው? አዎ በቃ ሂጂ። እሺ እንደተለያዩ ያልቃል እንዴ? አያስጠላም? በእናት ቆይ እሺ ከተፋቀሩ በኋላ ቢያልቅ ምን አለበት? አጓጉዬንም ብሎ እኮ ነው እንደዚህ የሚያስጠላ ጨራርስ የጨረሱት። ባያጓጓ ቢቀርስ? ለምን ጥንቅር ብላ ይቀር? ኧረ ምን ደግሞ ለፊልም ጓጓ አልጓጓሁ ምን ለውጥ አለው? ተረጋጋ እንጂ ምን ሆነሃል? ምንድን ነው አያናድድ የምትለኝ ነው እንዴ? ምንድን ነው የሚያናድድ? ፊልም አይደለ እንዴ? ተወኝ እባክህ። ምን ሆነ ይሄ ፊልም? ወይኔ ወንድሜ በቃ እንደዚህ ሆነ ቀረ። ምን ሆንኩኝ ደግሞ? ውኡ ስትል እኮ የራስን ህይወት ያየ ነው የሚመስለው። ምኑን ከምኑ ነው ቆይ የምታገናኘው አንተ? ምን ያገናኘዋል? ምንም ያገናኙት ነገር የለም። ሁኔታውን ያወራሁት። ቆይ ግን አንተ ምን ላውራ ላይ ነህ እንዴ? ማውራት ከፈለክ የሚወራ ነገር ይጠፋል ብለህ ነው? እንደዛ ከሆነ ሌላ ነገር አውራ። አይነን ከኔ ጋር አንተ። እንዴ ባቢ መቅዲ መታል እንዴ? እንዴት ነህ? በእናትህ ሰላም በላት እንጂ። እንዴት ነሽ ሊሊ? አረ በደንብ አቅፈህ ሰላም በላት። አያስፈልግም፣ ተቀመጥ። እዚህ ነበርክ እንዴ ባቢ? መቅዲ አይገርምም? አንቺ እንደወጣሽ እኮ ነው የገባው። አረ እባክህ እንዴት አልተገጣጠምንም? ያው አለ አይደል አንዳንድ ያለ መገጣጠም ይኖራል እኮ። እሱስ ልክ ነህ። እኔ ደግሞ ሊሊን ቀጥሬያታለሁ። ፊልም እንድናይ ነበር የመጣ ነው። ጥሩ አደረግሽ። እንደውም ዛሬ ለምን ምሽታችንን ፊልም አናይበትም? ዋው ጥሩ ሀሳብ ነው። በቃ አንድ ላይ ፈንዲሻችንን እየበላን ፊልም ማየት እንችላለን። አይመስላችሁም? እኔ ደስ ይለኛል። ውይ ሉሌ ይቅርታ፣ እኔ እንኳን መቆየት አልችልም። እንዴ ለምድሮ መቆየትማችሁ? የማታ ክላስ ጀመርሽ እንዴ? አይ እንደዛ አይደለም፣ አንድ ጉዳይ ስላለኝ ነው። ትንሽ ቆይቼ እወጣለሁ። እንዴ አንዳንዴ እንኳን ቢያንስ የጓደኝነት ጊዜ እናሳልፍ እንጂ ምንድን ነው ሁል ጊዜ መሮጥ? እኮ ዝም አትላትም? ዛሬ ወዴትም መሄድ የለም እንዴ? መቅዲ ነገርሽ የለ እንዴ? እኔ ደግሞ ረሳሁት። ምን ማድረግ ይቻላል? አዚ እንዴት ሆኑ? በእናትህ መምጣት እኮ ፈራው። እንጃ በእናትሽ ሲያወሩ ትቻቸውን የመጣሁት። ሁኔታቸው ግን እንዴት ነው? የሚታረቁ ምናምን ይመስላል? መታረቃቸውማ እኮ አይቀርም። አላደል በእናትሽ የሆነ ለሚያልፍ ቀን ውስጣቸውን የምታጠቁር ነገር ባይነጋገሩ ደስ ይላል። ይኸውልህ ብቻ እኔ ትንሿን የቻልኩትን ያላረጋጋትና ላውራት ሞክሬያለሁ፣ ግን ልጅቷ ውስጧ በጣም ተቆርቷል። እሱስ ልክ ነሽ፣ ትንሽ ስሜት ሆናለች። ግን ማን ነው እንደዚህ ያደረገው? ማለት ቆይ ማን ነው ግን እንደዚህ አይነት ጨዋታ እየተጫወተ ያለው? አሁንም አልገባኝም። ብቻ የምን ጨዋታ ነው? ቆይ ግን ማን ነው በኢዛና ስልክ ያንን ቴክስት የላከው? እኔ የምለው ብቻ የውሸት የተላከ ቴክስት ነው እንዴ? አዎ እኔ እንጃ፣ ግን ብቻ እኔ አይመስለኝም። ማለት የምታውቂው ነገር አለ እንዴ? እንዴ እንዴ እኔ አረን ያላቅ እንዴት ላቅ እችላለሁ? ብቻ አዚ እባክህ ብቻ እኔ ምንም የማውቀው ነገር የለም። በቃ ውሃ ጠጥቼ ልምጣ።
መጀመሪያ የምታውቂውን ነገር ንገሪኝ። አረ ቡቻ እኔ ምንም አላውቅም። አንተ እኮ ዝም ብለህ ነው። አዚ ቡቻ እኔ ትናንትና እዚህ ቤት ውስጥ መጥቼ ስለ ኢዛናና ስለ ትንሿ እንዴት ልነግርህ እችላለሁ? እኔ ስለ እነሱ አውርቼ ችግር መፍጠር አልፈልግም። ቆይ ምን ችግር ነው አንቺ የምትፈጥሪው? እባክህ ተወኝ ቡቻ። አዚ እባክሽ እህቴ ናት። ምንም ልትሆንብኝ አልፈልግም። ይኸውልህ ቡቻ እኔ ከዚህ ቤት መልቀቅ ካለብኝ እለቃለሁ እንጂ እኔ እነሱ መሀል መግባት አልፈልግም። ለምንድን ነው የምትሄጂው? ቆይ ተረጋጊ። ይኸውልህ ቡቻ ለእህትህ ምን ያህል ቦታ እንዳለህ አውቃለሁ። ኢዛናንም ምን ያህል እንደምትወደው አውቃለሁ። እናንተ መሀል ገብቼ ችግር መፍጠር አልፈልግም። ለምንድን ነው የምትወዛገቢ? ቆይ እሺ የምን ችግር ነው? አዚ እባክሽ የምታውቂው ነገር ካለ ንገሪኝ። ይኸውልህ ቡቻ እኔ ምንም ነገር አላውቅም። እባክህ ተወኝ። እየለመንኩሽ ነው እባክሽ። አንድ እህቴ ናት እኮ። እኔ እኮ በሷ ቀልድ አላውቅም። ይኸውልህ ቡቻ ለአንተ ስል ሳይሆን እኔ ሴት ልጅ ስለሆንኩኝ እናም ልክ እንዳንተ አንድ ወንድም ስላለኝ እውነቱን እነግርሃለሁ። እሺ ምንድን ነው? ይኸውልህ ትናንትና ማታ መታጠቢያ ቤት ሲሄድ ኢዛና በሩን ሳይገጥም ስልክ እያወራ ነበር። ምን እያለ ነበር የሚያወራው? እኔ ካልደወልኩልሽ እንዳትደውይ ትንሿ ብታይ ምን ትላለች ምናምን ብሎ ሲያወራ ሰምቼዋለሁ። እና እኔን ካየኝ ደግሞ ይደነግጣል ብዬ እየሮጥኩኝ ከመታጠቢያው ዘር አልኩኝ። የምርሽን ነው? አዎ። ቆይ ከዛ በኋላ ምንም ሲል አልሰማሽም? አዎ እንደነገርኩ ካየኝ ይደነግጣል ብዬ እየሮጥኩኝ ነበር ሄድኩት። እና ለምንድን ነው ያልነገርሽኝ? ፈርቼ ነው እንዴ። ምን ብዬ ስለሱ ላንተ እነግርሃለሁ? የማጣላችሁ መስሎኝ ዝም አልኩኝ። ቡቻ አታስቢ፣ አሁን ምንም አይደለም። ማጣራት ያለብኝን አጣርቼ ግን የደረስኩበት ቀን አሁን በነገርኩ ነገር እንድቆጭ እንዳታረግ እባክህ ቡቻ። ችግር የለውም። ለማንኛውም አንቺ አትጨነቂ ቡቻ። እማግዝህ ነገር ካለ ግን ሁልጊዜም ከጎን ነኝ። እሺ? መኖርማ በደንብ ይኖራል። ወይኔ 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 ቡቻ። ደክሞኛል። ማውራት አለብን። ይሱ ደክሞኛል። ይገባኛል፣ ተናንደሻል። ግን እኮ እኔ ምንም ያደረግኩት ነገር የለም። ምንም አላደረክም? በማያ አጥንት እምላለሁ። እኔ ምንም የማውቀው ነገር የለም። ይዙ አንቺን ታምኝ። ቆይ በሞተችው እናቴ መማል አለብኝ እንዴ? ቆይ እኔ መች ማልልኝ አልኩ? ለምንድን ነው ማታምኝ? ቆይ ከአንቺ ምን አጥቼ ነው ሌላ ሴት ጋር የምሄደው? ይዙ በቃ ሁሌ ጭንቅላቴ ምንም እያሰብ አይደለም። በቃ ምንም ነገር አናውራ። እውነት አስችሎሽ ሙሉ ቀን ዘግተሽኛል? አንተ አለ አይደል እንዲያስችሎ ጨርሹ። በቃ እሺ ሰልፈኝ ልግባ። አሁን ልትይ የነበረውን ጨርሹ። አሳልፈኝ። ምንም ነገር ማውራት አልፈልግም አልኩ እኮ። አይደለም ምንም ሳላደርግ ባደርግ እንኳን እንደዚህ እኔን መናገር አልነበረብሽም። አንዳንዴ ስህተት ሲሰራ ይታመናል። እሺ ኧረ እባክሽ ስህተት የለመን። አዎ እመን። እንዴት ውሻ አድርገሽ ብታይኝ ነው በእናቴ አጥንት የሚይልሽ ማታምኝ? ይዙ ነገር አጠምጥም። በቃ ቁም። ጥሩ ነገር አልጠመጥም። እውነቱን ማወቅ ነው አይደል የምትፈልጊው? መልሽልኝ። መስማት ነው የምትፈልጊው? አዎ ማወቅ ፈልጋለሁ። አዎ አድርጌያለሁ። አዎ ከአንቺ ውጪ ሌላ ሴት አቀፊያለሁ። ከአንቺ ውጪ ሌላ ሴት ስም ያለው። እሺ በቃ እውነቱ ይሄ ነው። ጥሩ ቀጥልበት። ወይኔ ሉሌ። እንዴ ምን ነው? ምንድን ነው የሚያመኝናለሁ? ለካ መድኃኒቴን አልወሰድኩም። እየቀለድሽ ነው አይደል? እውነቴን ነው። የምን መድኃኒት ነው? ቆይ ስንቴ ነው ከቤት ትተሽ እንዳትወጪ የተናገርኩት? ይቅርታ ሉሌ፣ ሊሊን እኮ እያስጠበቅኳት ስለነበር ተጣድፌ ወጥቼ ነው። እሺ አሁን ምን ይሻላል? ምን ያህል እንደሚያምሽ እያወቅሽ እንዴት እንደዚህ ታደርጊያለሽ? እሺ ይቅርታ ሉሌ። እሺ በቃ ትንሽ አሁን እንሂድ። እንዴ ወዴት ልትሄዱ ነው? ይቅርታ ሊሊ፣ መድኃኒት ይዘን እንመጣለን። እሺ መቅዲ፣ ለምን እኔና አንቺ አንሄድም? ምን በወጣች ብርድ ይመታሻል። በቃ እኛው ደርሰን እንመጣለን። የምትፈልጉት ነገር አለ? አረ የለም፣ ባይሆን እስክንመለስ ድረስ ሊሊይን አደራሽ። መቅዲ በቃ ትንሽ እኔም ጫማ ይላርጉና እንሂድ። ምን እያደረክ ነው? ላልብስሽ ብዬ ነው። ምነው ችግር አለው? አይ ችግር የለውም።
ምን ነው? ምንም። ምን ነው? ለምንድን ነው እንደዚህ የምታየኝ? ቆይ አንቺ ለምንድን ነው የምታየኝ? እንዴ መች አየሁክ? ታዲያ ሳታየኝ እንዳየሁሽ እንዴት አወቅሽ? ሰው ሲያይ ክብድ ሲል ይታወቅ የለ? የኔ እይታ ይከብድሻል እንዴ? አላስፈላጊ እይታ ሲሆን ይከብደኛል። ሊሊ ምን እያደረግ? ምን አደረግኩ? ለምንድን ነው ያስከኝ? ለምንድን ነው በዚህ ልክ ልብሽ የሚመታው? ኧረ የኔ ልብ አልመታም። ከዚህ በላይ እንዴ ምንድን ነው በግድ ካልመታ ነው እንዴ የምትለኝ? ሊሊዬ ዛሬ ለምንድን ነው እንደዚህ ቅልስልስ እያልክ የምታወራኝ? ይቅርታ። ምን? በጣም ይቅርታ ስለ ሁሉም ነገር። ማለት ምን ተፈጠረ? አላቅም፣ ግን መሀላችን ለተፈጠረው ክፍተት ሁሉ ከልቤ ነው ይቅርታ የምጠይቅሽ። ለሱ እኮ ሁለታችንም ነን አይደል ጥፋተኞች? አይደለንም። እኔ ነኝ ሊሊ። ማንም ሆነ ማን ነገሩ አልፏል አይደል? ለምንድን ነው ፊልሙን ማናየው? ይህ ያለፈው ላንቺ ነው፣ ለእኔ ምንም ነገር አላለፈም። ማለት ምን ይሰማሻል? ማለት ሊሊ እወድሻለሁ። ምን? አፈቅርሻለሁ። ባቢ ምንድን ነው እያልክ ያለው? በቃ የሚሰማኝን ነገር ነግሬሽ ያልሽኝን በይኝ እንጂ ከዚህ በላይ በውስጥ አምቄ መያዝ አልችልም። ባቢ እኔ ምንም እንድትይኝ ሳይሆን የሚሰማኝ እንድታውቂልኝ ነው። ሊሊ አንቺም ታፈቅረኛለሽ አይደል? እውነቱን ብቻ ነው መስማት የምፈልገው። አይን አይኔን እያይሽ መልሽልኝ። ማትፈልጊኝ ከሆነ አይኔን እያይሽ መልሽልኝ። አትፈልጊኝም ሊሊዬ? አትፈልጊኝም? እፈልግሃለሁ። እውነት ታፈቅረኛለሽ? አዎ እፈቅርሃለሁ። ለዛ ነው ራስሽን ከኔ ስታሽሽ የነበረው? አዎ። ጌም ኦቨር። ምን? እኔ ተውሻለሁ እንጂ አንቺ መቼም ኢግኖር ልታደርጊኝ አትችይም። ተግባባን? አልገባኝም። እንቅልፍ የነሳኝ በአንቺ መበለጤ እንጂ ፍቅርሽ አይደለም። እኔ ባቢ የትኛውም ሴት አትወኝም፣ እኔ ተዋታለሁ እንጂ። ሉሊ በረደ እንዴ? አንቺን አቅፌ እንዴት ይበርደኛል? ብቻቸውን ካልሆኑ አያወሩም ብዬ እኮ። እሱስ ልክ ነሽ። እሱም እኛን እያየ ከሚጨነቅ ነግሯት ይገላጋል። ዛሬ ግን አፍሮ ካልነገራት እገለዋለሁ። ምን ልብ ነው ግን ያለሽ? ማለት የሰው ደስታ የሚያስደስታት ወርቅ የሆነ ልብ ያላት ሚስት እኮ ነው ያለችኝ። በአንተ እኮ ወጥቼ ነው። የኔ ልዕልት በጣም ነው የምወድሽ። እሺ መቼም ልብሽን ፈጣሪ አይቀየርብኝ። ሉሊ ግን ለምንድን ነው ሁሌ እንደዚህ የምትለኝ? እንደዚህ አይነት ልብ በምድር ላይ ስለማይገኝ ነው። እንደዛ ከሆነማ ያንተንም ልብ አይቀይርብኝ የኔ ልዑል። እሺ የኔ ልዕልት። መቅዲ ግን ምን አይነት ሰው ነሽ? እህትሽ ወይ ጓደኛሽ ባሉን እንኳን ሴት በመሆን እንኳን አታዝኝልኝም? ሊሊ ምንድን ነው? ምን ተፈጠረ? ለካ ጓደኛችሁ የጀመረውን ጨዋታ እንዲጨርስ ነበር የወጣችሁት አይደል? አረ ተረጋጊ። ምንድን ነው የተፈጠረ ነገር አለ እንዴ? እናንተማ ብቻዬን ስላገኛችሁኝ በረታችሁብኝ አይደለ? ችግር የለውም እሺ። አምላክ ለእኔ የሚያስብልኝን ሰው እስከሚሰጠኝ ድረስ ጠብቃለሁ። ችግር የለውም። እናንተ ግን እንደዚህ አይደረግም እሺ። ሉሊ ምንድን ነው? እውነት ግን እንዳሰብኩት አድርጎት ከሆነ ዛሬ መጨረሻችን ነው የሚሆነው። አልገባኝም። ጌሙን ለማሸነፍ ነበር ሲቀሰለስ የነበረው? ሄሎ አለው ይመስገን። ምን አልሽኝ? አዎ አላወኩሽ። ቆይ ማነሽ? ምንድነሽ አንቺ? ለምን ነው ታዲያ የምትደውይልኝ? ወይኔ አምላክ! ማን ነው ቆይ አሳብጁ ብሎ ይላከሽ? አትጫጭበኝ እባክሽ ቆሻሻ።
ምንድን ነው ልትመቱኝ ነው እንደመጣችሁት? ምንድን ነው ያደረግከው? ማለት ምን አደረግኩኝ? ባቢ ልጅቷ ምንድን ነው ያደረግካት? ምንም አላደረግኳትም። የጀመርነውን ጌምን ያስጨረስኳት። አንተ ግን ምን አይነት ቀሽም ነገር! ቢያንስ ራስህን ችለህ የደደብ ስራህን አሰራም እንዴ? እኛን ተባባሪ ታደርገናለህ? ምንድን ነው የምታካብዱት? ጓደኞች አይደላችሁ እንዴ? እኔ እንዳሸንፍ ትረዱ። ምንድን ነው ችግሩ? ምንድን ነው የምንረዳ? ይህን ልጅ የማይሰራውን ስራ ስለሰራ ነው የምንረዳ? ቆይ መቅዲ፣ አንቺ ሁሉን ነገር ታውቂ የለ እንዴ? ምንድን ነው የማውቀው? ምን ያክል አክት ስታደርግብኝ እንደነበረ ነዋ። ምንም አይነት አክት አላረገችም። ስላልፈለገች ነው ኢግኖር ያደረገች። እኔ ባቢን ኢግኖር? አዎ አንተን ባቢ ኢግኖር። እውነት መቅዲ፣ እስካሁን አታውቂኝም ማለት ነው? ወይኔ እንዴት ያለ ማፈሪያ ነህ ግን! ቆይ ለምንድን ነው እንደዚህ የምትሆኑት? ጓደኛችሁ እኮ እኔ ነኝ። እንደውም ስላሸነፍ ደስ ሊላችሁ ነው የሚገባው። አረ እባክህ! አይ አንተ እንዲህ ስላረክ ደስ ያለና እንደ ይመስልህ? ያውም በድል አድራጊነት ነው ደስ ያለኝ። ባቢ ራስን አሸውድ። ፍቅር ይዘዋል። እልህ አሳውሮ ነበር። አሁን ግን ጨዋታን ስለጨረስክ በደንብ ይታያል። እውነት ባቢ፣ በህይወትክ እንደዚህ አይነት ስህተት ሰርተህ አታውቅም። የሊናን ጨዋት በምን ዝም እንደምታስብል ፈጣሪ ነው ያውቃል። ምንድን ነው የማይመስል ነገር የምታወሩት? ቆይ እናንተ እንድጸጸት እያደረጋችሁ ነው እንዴ? እኛ ምንም አላለን። ልብህና ሊና እየተቀባበሉ ጨዋት ሲጮህብህ ግን ለእነሱ የምትመልስላቸው መልስ ታዘጋጅላቸዋለህ። ለእነማን? ለልብህና ለሊና። እኔ ባቢ ተጸጽቼም ጸጸት ተሰምቶኝ አያውቅም። እሺ ደህና ደሩ። እውነት አሁንስ ለሊሊ ሳይሆን ለባቢ ነው እሺ ማዝነው። በጣም አሁን ወከባ ላይ ስላለ ነው የተረጋጋው። ጭር ሲል ግን ምን እንደሚውጠው እናያለን። ወይኔ ሉሌ፣ እንደዚህ ያጃጅለኝ ይህ የማይረባ ልጅ። ምን አንተ ብቻ እኛን ጭምር አጃጃለን እንጂ። ያርግለት፣ ዋጋውን ያገኛል። አሁን ቆይ አትናደድ። በቃ ሉሌ ተነስ እንሂድ። የት እንዴ? እዚህ ልታሳድረኝ ነው እንዴ? ሸኘኝ እንጂ። አይ መከራ፣ እንደምትሄጂ እኮ ረስቼዋለሁ። በል ተነስና ሸኘኝ። እሺ በቃ ተነሽ። ኢዙ ሰላም ነው አለ። ኢዙ ምንም ሳትለብስ ለምንተኛ? ብርድ ይመታስ? አይመታኝም እንዴ? እንዴት አይመታም? እዚህ የሚነፍሰው ንፋስ ታውቂያለሽ እንዴ? አይመታኝም አልኩሽ እኮ። እባካችሁ አሁን በቃ እንደ ልጅ መሆናችሁን አቁሙና ሁሉንም ነገር መስመር አስይዙ። ኢዙ ስለማታው በጣም ይቅርታ፣ ልክ ስላልነበርኩ ነው። ምነው ብርድ መታ እንዴ? ብቻ ወደ ስራ እንሄዳለን። ዛሬ ችግር የለም እንሄዳለሁ። አንተ ረፍት አድርግ። አብረን እንሄዳለን። ብቻህን ይከብዳል። ምንድን ነው የሚከብደኝ? አንተ በቃ አርፈህ ተቀመጥ። ካስፈለገኝ እደውልልሃለሁ። ማረፍ አልፈልግም። እዛ ሂጅ የራሴን በስራ ቢዚ ማድረግ ነው የምፈልገው። ምንድን ነው ቆይ አንተ ችግር ምንድን ነው? እንደዚህ ሆነ ካልሄድኩ የምትለው? ምን ሆንኩ? ምን ሆንኩ? አዎ ምን ሆንኩ? ኢዙ ተረጋጋ። ደህና ለመሆን እኮ አንተም ታውቀዋለህ። ደህና ነኝ፣ አታስቢ። በቃ ለማንኛውም ስፈልግ እደውላለሁ። ደህና ዋሉ። ቆይ እንጂ ጠብቀኝ። ኢዙ ማታ በስነ ስርዓት እያሰብኩ ስላልነበርኩ ነው። በጣም ይቅርታ። ችግር የለም ኢዙ። አሁን የምፈልገው ሰላም ብቻ ነው። እሺ መረጋጋት እፈልጋለሁ። እየረበሽኩ ያለሁት እኔ ነኝ። ደህና አደራችሁ? አሲ እንዴት ነሽ? እንዴት አደርሽ? ይመስገን ደህና ነኝ። ኢዙ እንዴት ነህ? አለሁ። ቆንጆ ቁርስ ሰርቻለሁ። ዛሬ ቁርስ እኔ ጋር ናችሁ። እሺ እሺ፣ በጣም እናመሰግናለን። እንዴ ትንሿ ምንድን ነው ምስጋና? ያው ጥሩ ነገር ሲደረግልን ማመስገን አለብን አይደል? እሱማ አለብን፣ ግን የቅርብ ሰው አይመሰገንም ብዬ ነው። እሺ አዚ፣ ተነሷ ታጠቡ። ሳይቀዘቅዝ ልጥራችሁ ብዬ ነው የመጣሁት። እሺ እንመጣለን። ተነስ ኢዙ። እናንተ ብለውን ያራበኝ ኢዙ። ስፈልግ እነግርሻለሁ። አሁን መብራት አልፈልግም። ኢዙ ለእኛ ብላ እኮ ነው የሰራችው። ተነስ እንጂ። አረበኝም አልኩሽ እኮ ኢዙ። መቅዲ እዚህ ምን ትሰሪያለሽ?
ከመጣሁ እኮ በጣም ቆዩ። ከማታ ጀምሮ ስልክ አታነሽ። ምን ሆነሽ ነው? የቀረሽ ድራማ አለ ማለት ሌላ ጓደኛሽ እንዳሸንፍም ታግዡ ማለት ነው። ይኸውልሽ ሊሊ፣ እኔ በእናቴ እምላለሁ ፉክክራችሁ እንዳበቃና አንቺ አልፈልግም ብለሽ እንደተውሽ ነው የማውቀው። እኔ ስለተወኩትኝ ጓደኛሽ የተበለጠ መሰለሽና አገሽው አይደለ? አረ እንደዛ አይደለም። በጣም ደብሮ ሳይ ጊዜ ነው ፍቅር የያዘው መስሎኝ እኔ ከሉል ጋር ጊዜ ያመቻቸልናችሁ። ቆይ ለምንድን ነው ይህንን ሁሉ ነገር ለእኔ የምትነግሪኝ? ሊሊ፣ ማታ ካየሁሽ በኋላ አንድ እንቅልፍ ሲያስደኝ ነው የነጋው። እንዴት አድርጌ ይቅርታ እንደምጠይቅሽ አላውቅም። ችግር የለም በቃ እርሹ። እሺ ይሄ የሚረሳ ነገር ነው እንዴ? እንዴት ብዬ እረሳዋለሁ? አታስቢ፣ ለእኔ በጣም ትልቅ ትምህርት ነው። እንደውም በስተናጅ ልውልን አስከፋሁት መሰለኛ። በጣም ይቅርታ በይልኝ እሺ። አለመግባባት እንጂ ሁላችንም አውቀን የጠፋነው ነገር የለም። እኔም እሱን ነው የምልሽ። ባቢ በዚህ ሰዓት በእርግጠኝነት እየተንገበገበ እንደሆነ በጣም እርግጠኛ ነኝ። አውቃለሁ። ሰላም ሊያገኝማ አይችልም። እንዴት? በእኔ መቀደሙ ላዚዞት እንጂ እኮ ትክክለኛ ፍቅር እንደያዘው በደንብ ነው የሚያስታውቅበት። ማለት አንቺ በምን አወቅሽ? አይኑን አየሁት። አይኑን አየሁት? አዎ አይኑን ትኩር ብዬ ረጅም ሰዓት ነበር ያየሁት። እናማ የሚታይ ፍቅር ነበር ያየሁት፣ ከእልህ ጋር የሚደባደብ ፍቅር። እና እንደሚያፈቅርሽ አረጋግጠሻል ማለት ነው? በትክክል። እና ምን ልታረጊ ነው አሁን? መቼስ የማይረባ ጨዋታ ውስጥ አትገቢም አይደል? መቅድያ አታስቢ፣ በጭራሽ አልገባም። እሺ ምን አሰብሽ? ከምነግርሽ አንድ በአንድ ባሳይሽስ? ሊሊ እባክሽ፣ አንቺ እንኳን ከሱ ተሽለሽ ተገኝ። ምንም ማድረግ መስሎሽ ነው እንደዚህ የተረበሽው? እኔ እንጃ፣ ብቻ ያለሽበት ሁኔታ በጣም ያስፈራል። አይዞሽ፣ አትፍሪ፣ ጓደኛሽ ምንም አላደርግብሽ። አረ እንደዛ አይደለም አለ አይደል፣ ያው ድጋሚ እንደመጀመሪያው እንዳትሆኑ ነው። አታስቢ፣ ሁሉም ነገር ለትምህርት ስለሆነ ይቅርታ አድርጌለታለሁ። እርግጠኛ ነሽ? አዎ በደንብ። እሺ በቃ ትምህርት ቤት አትመጭም እንዴ? እመጣለሁ፣ በቃ እዛው እንገናኝ። እሺ ዛሬ ደግሞ ሰላምታ የለም እንዴ? እንዴት ነህ? አለሁ። ምን ሆነ ነው የቀለው? እንቅልፍ አልተኛም እንዴ? ኧረ ተኝቻለሁ። ትንሽ እያማመኝ ስለሆነ ነው። ለምንድን ነው ያመመህ? ሰው ለምንድን ነው የሚታመመው? ያው ውስጡ ሰላም ሲያጣ ነዋ። ልዑል እረፍ። ቆይ ድል አድራጊነት እየተሰማ ነው ወይስ ውስጥ በጸጸት እየተቃጠለ ነው? ባቢ ልዑል እባክህ ተወኝ። ባቢ የሚሰማን ነገር ማወቅ ፈልጋለሁ፣ ንገረኝ። ምንም የሚሰማኝ ነገር የለም፣ ተወኝ። ለዛ ነው ፊት እንደዚህ በርበሬ መሰለው። እንዴት ሆንሽ? አገኘኋት። እና ምን አለችሽ? ሊሊ ነው? አዎ። እንዴት ናት? በጣም ደህና ናት። ምንም አላለችሽም? ይቅርታ አድርጌለታለሁ ብላለች። ምን? አዎ ይቅርታ አድርጌለታለሁ ብላለች። ለማንኛውም የግቢ ሰዓት ስለደረሰ እኛ ሉሌ እንሂድ፣ አንተ ደግሞ ተዘጋጅ። እሺ በቃ ተነሽ።